ዳግም በስለት ሊወጋ ሲል በድንገት ነፃነት መታ በመካከል ገብታ ለሱ የተሰነዘረውን ወደ እሷ ላይ እንዳርፍ አድርጋለች። የሴራውም ጠንሳሽ ራሷ ነፃነት ነች። ነገር ግን እሷ ባሰበችው ወጥመድ ራሷ ወድቃበታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ መልስ ድራማ ክፍል 3ን ይዤላችሁ መጥቻለሁ። ክፍል 2ን መጨረሻ ለማስታወስ ያህል እንግዲህ የዳግም እናት የሄመን እናት ጋር ሂዳ ከምትሰራበት ስራ ቦታዋ ሂዳ እያንጓጠጠቻት እያንቋሸሸቻት አይተናል። ውድ ቤተሰቦቼ ደሃ ስለሆነች ብቻ ልጇን ልትመጥነው እንደማትችል ከልጇም እንድርቁ ደጋግሜ ያስጠንቅቄሻለሁ። አሁንም ቢሆን ከልጄ ራቁ፣ ሁለተኛ ላያቸው አልፈልግም። ልጄም የተሻለ ህይወት መርጦ እየኖረ ነው። ስለዚህ ልትበሉት ልጄን ልታታልሉት ፈልጋችሁ ነበር፣ ነገር ግን አልተሳካላችሁም፣ አሁንም አይሳካላችሁም በማለት ይህን ስራ ብለሽው ስራ ታያለሽ፣ ይሄንን የአንድ አመትሽን በአንድ ቀን ልሰጥሽ ይችላለሁ እያለች የምትሰራውንም የሄመን እናት የጉልት ስራዋንም እያጣጣለችባት ነበር። የሄመንም እናት እባካችሁን ስንተዋችሁ ወቁ፣ ተውን እንኖርበት፣ እኛ ያንቺን ልጅ መጣ እንጂ አንፈልገውም፣ ከሄድም ይሂድ እኛ አንፈልገውም፣ ግን እኛን ለቀቅ አድርጉን፣ የራሳችን ህይወት እንኖርበት። ግን ደግሞ ያንቺ ልጅ ካንቺ ይልቅ እኔን እንደ እናት ተቀብሎ ካንቺ ያጣውን የእናት ፍቅር እኔ ጋር አግኝቶ እየኖረ ነበር በማለት ተነጋግረው ተለያዩ። እናም በክፍል 3 ላይም ይሄንኑ አጠናክረው ተነጋግረው ነው የተለያዩት። ውድ ቤተሰቦቼ ከዛ በመቀጠል የሄመን እናትም ወደ ጉልቷ ሂዳ ድንችና ቃሪያዎቿን እየደረደረች እየሰራች አረፈደች። የዳግም እናት ደግሞ ወደ ቤት ተመለሰች። ከዛ በፊት ግን ነፃነት ዳግም በተኛበት በክፍል ውስጥ ገብታ ከፊት ለፊት ቁጭ ብላ አይኑን እያየችው ነበር። ዳግም ደግሞ በድንገት ገልበጥ ሲል ፊት ለፊቱ ላይ ቁጭ ያለ ሰውና አይኑን የሚያዩ ሰው እንዳለ ሲያይ ደነገጠ። ምን ሆነሽ ነው? ለምንድን ነው እንደዚህ ቁጭ ያልሽው? ለምንድን ነው የምታይኝስ? አላት። ነፃነትም የኔ ፍቅር እኔ እኮ ስትተኛ ብቻ ነው አንተን በነፃነት ያለ ከልካይ ላይህ የምችለው እስከምፈልገው ድረስ፣ ከዛ ውጭ እንዴት ማየት እችላለሁ አለችው። እባክሽን ነፃነት፣ እኔ ለራሴ ብዙ ጭንቀት አለብኝ፣ ሌላ ጭንቀት አትሁኝብኝ አላት። እሷም እኔ እኮ ፍቅር ከቀን ወደ ቀን እየገደለኝ ስለሆነ እንጂ ላስጨንቅህ እንኳ አልፈልግም አለችው። በይ አሁን ለማንኛውም እንደዚህ አታድርጊ በማለት አላት። እሷም እሺ እኔ ፍቅር ድጋሚ አላደርግም፣ ነገር ግን ቆንጆ ቁርስ ሰርቻለሁኝ፣ ቁርስ እንብላ አለችው። ዳግምም እኔ እንኳን እንደዚህ በምታዩት መልኩ አይኑን እያየችው ነበርና ተነስቶ ባይሆን አንቺ ብይ፣ እኔ ድርጅቱ ረፍዶብኛል፣ ቶሎ መሄድ አለብኝ ብሎ ለባብሶ ወደ ሳሎን መጣ። ብትለምነውም ሊባላላት አልፈለገም፣ ጥሏት ወጣ። እዛ ቁጭ ብላ እየተብሰለሰለች እንዴት ነው እስከ መቼ ነው የማይረዳኝ? ምን አይነት ሰው ቢሆን ነው? እኔ ይህን ያህል አስጠላለሁ ወይ? ከዛች እስከ ቆሻሻ ከደሃ ሚስት ጓደኛው እኔ የተሻልኩ አይደለሁም ወይ? እኔን እንዴት ነው ማየት ያቃተው? የማሳየውን የፍቅር ጥግ እንዴት አይረዳኝም? ይህን ሁሉም ለፋው እሱ እንዳይልኝ አልነበረም ወይ? እያለች ቁጭ ብላ እየተብሰለሰለች ባለችበት በድንገት የዳግም እናት ከውጭ ወደ ቤት ገባች። ነገር ግን ስትገባ እንኳ አላየቻትም ነበር። በሀሳብ ስምጥ ብላ ልጅ ምን ሆነሻል? ስገባ እኮ ቆየውን ከገባው አታይኝም? ደግሞ ምግቡ ምንም አልተበላም ይመስለኛል፣ ዳግም ሳይበላልሽ ሂዶ ነው፣ እኔ እናትሽ እበላልሻለሁ በማለት ሀሳቧን ጀመረች። ወይ እማዬ መተሻል እንዴ? አላየውሽም ነበር አለቻት። አዎ በሀሳብ የለሽም አለቻት። ያው ዳግም እንደምታዩ ይህን ሁሉ ለሱ ለፍቼ የኔን ማየትና መረዳት አልፈለገም፣ ጥሎኝ ሄደ። ግን እማዬ እስከ መቼ ነው እኔ እንደዚህ ሆነው? እስከ መቼ ነው? እኔ መቼም ሊገባኝ አልቻለም። መቼ ነው የሚረዳኝ? መቼ ነው? እያለች እያዘነች በተቀመጠችበት ሰዓት እንግዲህ እናቷም አማቷ ማለት ነው የባሏ እናት፣ ልጄ ተረጋጊ፣ የማያልፍ ነገር የለም፣ ሴት ልጅ ብልጥ ናት፣
ትዳሯ እንዴት መምራት እንዳለባት ታውቃለች እያለች الرياضات الإلكترونية الأكاديمية السعودية للرياضات الإلكترونية تقدم لك እያለች መከረቻትና ደግሞ ወንድ ልጅ ቤቴን እንድል አንቺ የምችይን ሁሉ እያደረግሽ ነው፣ ደግሞ ምመኘኝ ይቀየራል አለቻት። ግን እማዬ ከዛ በፊት ዶክተር ጋር ቀጠሮ አለኝ ብለሽ ነበር፣ ምን አለሽ? ጤናሽ እንዴት ነሽ አለቻት። አይ የሄድኩት እንኳ ዶክተር ጋር አልነበረም፣ ይሄ የመን እናት ጋር ሄጄ የሚገባትን ነግሬያት መጣሁ። ከአሁን በፊትም ማስጠንቀቂያት ነበር፣ አሁንም የሚገባትን ነግሬያት አለው። ነገር ግን እሷ ምንም አትመለስም፣ እንደውም እኔን ሰደበችኝ። ልጅሽ ካንቺ ያጣውን ፍቅር እኔ ጋ አግኝቶ ነበር አለችኝ እያለች ነገረቻት። ነጻነትም ደሀ እኮ ልቡ ትልቅ ነው፣ በጣም ባለጌ ናት፣ ደግሞ ይቺ ደሀ እንደው ምኗን አይቶ ነው ምናምን እያለች ነጻነትም እሷን ስታንቋሽ ቆየችና እነሱን ለእኔ ታያቸው፣ የሚገባቸውን እሰጣቸዋለሁ ብላ እማዬ በይቤ ብላ ቀረበችላት። እየበላች ሳለ ነጻነትም ወደ ክፍሏ ገባች። ከዛም እንግዲህ እናቱም ምግቡን በልታ ስትመለስ ነጻነት ስመለስ እኮ ምግቡን አነሳስተሸዋል። አዎ በላሁኝ፣ በጣም ቆንጆ ነው፣ አንቺ ጎበዝ ነሽ፣ በይ ውጭና ሳሙና ባዝም ምስቲም ባዝም ተጠቀሚ፣ ከዛ በኋላ ራት ላይ ውጭ ላይ እንድጋብዝሽ ታደርገዋለሽ እያለች መከረቻት። እሺ አደርጋለሁኝ አለቻት። ከዛም ዳግምም ወደ ቢሮ ሂዷል። ሄመን እናት ጋር ጓደኛቸው በመሄድ ሄመን አልመጣችም እንዴ ዛሬ አላት ማለት ነው። አይ ሄመን ተኝታለች አለችው። ከዛም ወደ ቤት ሲሄድ ሄመን ተኝታ ከዳግም ጋር ያሳለፈችውን እያንዳንዱን ጊዜያቶች እያሰበች እያለቀሰች ነበር የተኛችው። ምን ሆነሻል? ለምን አትነሽም? ተነሽ ረፍዷል እንዴ ፀሐይ ወጥቶ በጣም ቀን ነው ምናምን ብሎ ቀሰቀሳት። እንደውም ከዳግም ጋር ስታሳልፍ የነበሩትን ጨዋታዎች እያስታወሰች እሱም በነዛ በሚመስሉ መልኩ በአሻንጉሊት እየወረወረ ምናምን ሊያረሳሳት ወይም ካለችበት የሀዘን ስሜት ሊያወጣት ሞክሮ ነበር። ነገር ግን እባክህን ድጋሜ ከሱ ጋር ስጨዋት የነበሩትን ነገሮች እሱን የሚያስታውሰኝን ነገሮች እያደረግ አትረብሽኝ፣ ይበቃኛል በልቤ ያለው ምናምን አለችው። ኦ በጣም ይቅርታ፣ እኔ እንኳ ከሀዘንሽ እንድትወጭ እንጂ እንድታወስታውሽ እንኳ ፈልጌ አልነበረም፣ በጣም ይቅርታ አላት። ግን እኮ በጣም ናፍቆኛል አለችው። ምን እየሆንሽ ነው? ጥሎሽ እኮ አግብቷል፣ አንቺን እኮ አይወድሽም፣ አንቺን እኮ አሽቶሻል ምናምን አለ። በጣም ነው የሚዋደዱት፣ ለሁለታቸውም ጓደኛ ነው። ነገር ግን በጣም አዝኖበታል እና አዎ ግን ደግሞ እኔ በጣም ናፍቆኛል፣ ምንም ማድረግ አልችልም፣ ናፍቆኛል በቃ አለች። ግን አንተ ጋር ትደዋወሉም ማለት ነው አለችው። እሱማ መች ይቀራል ብለሽ ነው? ያው እኔ ግን ላየውም ሆነ ድምፁን ልሰማው አልፈልግም፣ በጣም በድሎናል፣ በጣም ክፉ ነው ምናምን አላት። ከዛም በቃ እሺ ተነስ ቁርስ እንስራና አንተ የሚያበላሸውን ቤት አስተካከል፣ እኔም ቁርስ ልብላና በልተን ለማየ ምሳ ይዘንላት እንሄድ በማለት ቁርስ ሰርተው በልተው ለእናቷ ምግብ ይዘውላት መጡ። ከዛም እናቷም እንግዲህ እንደዚህ እየሰራች ቁጭ ብላ አገኟት። ተከፍተሻል፣ ምን ሆነሽ ነው? ፊትሽ ልክ አይደለም ሲሏት ገበያ ጥሩ አይደለም አለ። አይ ገበያ ውስጥ ጥሩ ነው አለቻቸው። እና ምን ሆነሽ ነው ሲሏት የዳግም እናት መታኮ ከልጅ የራቁ ብላ ሰደበችን ምናምን ብላ ነገረቻቸው። ለምንድን ነው ማይተውን? ለምንድን ነው እኛን የሚያስቸግሩን? እኛ ትተናቸዋል እንድንራሳቸው ለምን አይፈቅዱልንም? ምን አድርጉ ነው የሚሉን ብለው በጣም ተበሳጩ ሁሉም። ከዛ በፊት ግን ለዳግም ነፂ ሌላ ወጥመድ አዘጋጅታ ነበርና በሄመን እናት በኩል ያ ወጥመድ እንዲፈጸም በሷ ስም በኩል እንደሆነ አድርጋለች። ሄመን እናት የሚሸጥበት ጋር መስማትና መጻፍ ማንበብ መስማትና መናገር የማትችል አስመስላ የሆነ ሴት ልካ ወረቀቱ ላይ መናፈሻ ጠብቀኝ ከ30 ደቂቃ በኋላ እመጣለሁ የሚል መልእክት በሄመን እናት በኩል ለዳግም እንዲደርሰው አድርጋለች። ነገር ግን ነጻነት ያን ያደረገችው ወጥመዱን በሄመን እናት ለማሳበብ ስለፈለገች ነው። ከዛም ነፂ ደወለችለት ለዳግም።
የት ነህ ስትለው ሰፈር ደርሻለሁ አላት። ውይ በጣም